ኢሳያስ ከሱዳን እስከ ኢትዮጵያና ሳውዲ ስራ በዝቶባቸዋል። ሳውዲ አረቢያ ዳግም ጦርነቱ ተጀምሮ ወደ ቀይ ባህር እንዳይዞር ትራምፕን እየተማጸነች ነው። የሳውዲ ጭንቅ ውስጥ መግባት የኢሳያስን ድግስ ሞቅ አድርጎታል። ፍልሚያው ከሆርሙዝ ወደ ጅቡቲ ኤርትራ ደጃፍ ወደ ሆነው የቀይ ባህር ባቤል መንደብ ሰርጥ እያመራ መሆኑ እየተረጋገጠ ነው። It has even threatened to target American ships and potentially close the Bab al-Mandab Strait, a vital artery for global trade. እንደሳቸው ኢሳያስ አላረፉም። በእድሜ ገፉ የጦር አመራሮቻቸውን ወደ ትግራይ ልከዋል። ኢሳያስ በኢትዮጵያ በኩል ጦርነት ከተጀመረ ነገር ይበላሻል፣ አርፈው ቢቀመጡ ይሻላልም እየተባሉ ይገኛሉ። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስትም የሚባል አይኖርም። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ኢሳያስ ስራ በዝቶባቸዋል። በአንድ አቅጣጫ በሱዳን ጉዳይ፣ በሌላ በሳውዲ ጥሪ፣ እንደዚሁም ከህወሓት ጋር በተያያዘ በከባድ መራወጥ ውስጥ ናቸው። ወዳጃቸው የሱዳኑ ጀነራል አብዱልፈታህ አልቡርሃን በነፍጥ ከሚፋለሟቸው ጀነራል መሐመድ ሐምዳን ዳጋሎ ጋር አንድ እጅግ ወሳኝ የሆነ ፍልሚያን ላደርግ ነው በሚል ብርቱ ዝግጅት እያደረጉ ነው። በኮርዶፋንና ዳርፉር አካባቢ የሚደረግ መጠነ ሰፊ ጦርነት ነው። ከዚሁ ጋር በተያያዘም ኢሳያስ ከባድ ኃላፊነት ተጥሎባቸዋል። አንደኛው በኤርትራ ወደቦች በኩል ለሱዳን ጦር መሳሪያ እንዲገባ ማድረግ ነው። የዳጋሎ ድሮኖች ስላልታመኑ አልቡርሃን በሱዳን ወደ ፖርት ሱዳን በኩል የጦር መሳሪያን ማስገባት አልፈለጉም። በምጽዋ በኩል የተራገፈው ጦር መሳሪያ ወደ ሰሜን ሱዳን እየተላከ መሆኑን መረጃዎች አመላክተዋል። እናም በዚህ አቅጣጫ ለሱዳኑ አዲስ የጦርነት ዝግጅት ኢሳያስ ስራ በዝቶባቸዋል። ካርቱምና ዙሪያዋን እንደዚሁም ማዕከላዊ ሱዳንና በኢትዮጵያ አዋሳኝ ያለውን የብሉ ናይልን ግዛት ለመልቀቅ የተደረገው የጀነራል ዳጋሎ ጦር የሱዳን 2 ግዙፍ ግዛቶችን እንደተቆጣጠረ ይገኛል። እነዚህም ዳርፉርና ኮርዶፋን የሚባሉ ናቸው። የአልቡርሃን ጦር እነዚህን 2 ቦታዎች መቆጣጠር ካልቻለ የጊዜ ጉዳይ እንጂ በዳጋሎ ጦር ሊመታም ይችላል። እናም ሳልቀደም ልቅደም የሚለው የአልቡርሃን ጦር በእነዚህ 2 ቁልፍና ሰፊ ግዛቶች ላይ ቀሪውን እልህ አስጨራሽ ፍልሚያ ለማድረግ ጦር መሳሪያንም እያከማቸ ነው። ከዚህ ጀርባ ደግሞ ኢሳያስ አሉ። የኤርትራ ወሳኝ ወታደራዊ ማሰልጠኛ የሚባለው ሳዋ ስራ በዝቶበታል። የሱዳን ሚሊሻዎችንና መደበኛ ወታደሩን በዙር እያሰለጠነ ነው። ሰልጥኖ የወጣው ወደ ሱዳን ሲጓጓዝ አዲስ ኃይልም እየገባ ነው። ከሰሞኑም የተወሰነ የሱዳን መደበኛ ጦር ሳዋ ሰልጥኖ ሱዳን ገብቷል። የጦር መሳሪያ አቅርቦቱን ጉዳይ ኳታርና ሳውዲ አረቢያ ለእኛ ተዉት ብለዋል። ሱዳን ትሪቢዩን ሰሞኑን ባስነበበው አንድ መረጃው ከፍተኛ ቁጥር ያለው ጦር መሳሪያ ከፓኪስታን ሱዳን ገብቷል ብለዋል። ክፍያውን የፈጸሙት ደግሞ ሳውዲና ኳታር ናቸው። አልቡርሃን ለመጠነ ሰፊ ማጥቃት ረብጣ ዶላሩን ከሳውዲና ኳታር እንደዚሁም የሰው ኃይል ስልጠናውን ደግሞ ከኢሳያስ እያገኙ ነው። ኢሳያስ ለአልቡርሃን ጦር ስልጠና በመስጠት መሳሪያን በማስተላለፍ ብርቱ የሆነ ስራ በዝቶባቸዋል። ለኢሳያስ ከዚህ በላይ የሚያስደስታቸው ነገር ያለ አይመስልም። ይሄኛው አንደኛው የኢሳያስ ግንባር ነው። ከዛሬ ነገ ወደ ጦርነት ልገባ ነው በሚል ያዙ ይልቀቁኝ የሚለውንም ህወሓት ኢሳያስ አይዞህ ብለዋል። እንደሳቸው በእድሜ ገፉ የጦር አመራሮቻቸውን ትግራይ በመላክ የህወሓትን ሰዎች ልብ አሟሙቀዋል። ህወሓትም የኢሳያስን አለሁ ማለት እንደ ማስፈራሪያ የመጠቀም እንቅስቃሴ እያሳየበትም መሆኑን የሚያመለክቱ የሚዲያ ዘገባዎችን በማሰራጨትም ላይ ነው። ኢሳያስ በኢትዮጵያም በሱዳንም በግብፅም በሳውዲም ጉዳይ ስራ በዝቶባቸዋል። አንድ ጊዜ ካይሮ፣ ሌላ ጊዜ ፖርት ሱዳን ቆየት ብሎ ደግሞ ሪያድ እየታዩ ነው። በአስመራ እንግዳ አቀባበሉም እንደዚሁ ስራ በዝቶባቸዋል። ኢሳያስ ስራ የበዛባቸው በኤርትራ ጉዳይ ሳይሆን በሌሎች ጉዳይ ነው። የኤርትራ ጉዳይ ተረሳ ነው።
የኢሳያስ ፖሊሲ ከውጭ ወደ ውስጥ ነው። እናም በተለይ ሱዳንና የኢትዮጵያ ጉዳይ ለኢሳያስ ወሳኙ የቤት ስራ ሆኗል። በሌላ አቅጣጫ ደግሞ ኢሳያስ በሌላኛው ግንባር በሳውዲ በኩልም የጥሪው ደብዳቤ ደርሷቸዋል። የኢራኑ ጦርነት ፊቱን ወደ ቀይ ባህር ሊያዞር ነው የሚል ከባድ ስጋት መፈጠሩ ኢሳያስን ተፈላጊ አድርጓቸዋል። እሳቸውም አቤት ወዴት ብለዋል። በዚሁ የሳውዲ ጥሪ ውስጥ የኢትዮጵያ ጎረቤት ሀገራት የሆኑት ሶማሊያና ሱዳንም ተካተዋል። ራቅ ካሉት ደግሞ ኢትዮጵያ ባላንጣ የሆነችው ግብፅም የስብስቡ አካል ተደርጋለች። በዚህ አቅጣጫም ልክ እንደ ሱዳኑ ጦርነት ሁሉ ኢሳያስ ስራ በዝቶባቸዋል። የሁሉ ሩጫ ከኤርትራና ጅቡቲ ማዶ ያሉትን በኢራን የሚደገፉትን የየመን ታጣቂዎች የቀይ ባህርን መዝጋት እንቅስቃሴ ለመቀልበስ ነው። የሁቲ ታጣቂዎች ምናችን ሞኝ ነው፣ ቀይ ባህርን አንዘጋም፣ ነጥለን የሳውዲ መርከቦችን ግን እንመታለን ብለዋል። ደግሞ አድርገውታል። እናም ብርድ ያላት ሳውዲ እቀፉኝ ደግፉኝ ማለት ጀምራለች። የኢሳያስ መጋበዝም ከዚሁ ጋር የተያያዘ ነው። ግን ደግሞ ነገሩ ከጅብ አያስጥል የሚባለው ሆኗል። የሁሉ ስብስብ ሳውዲን ከሁቲዎች የድሮን ጥቃት ማዳን አልቻለም። ሳውዲዎች በአንድ አቅጣጫ እነ ኢሳያስን እቀፉን ደግፉን ሲሉ፣ በሌላ አቅጣጫ ደግሞ ትራምፕን ነገር አብርዱ እያሉም ይገኛሉ። ጦርነቱ ቀይ ባህር ከገባ በቃ አለቀልን፣ በየት በኩልስ ነዳጅ ልንልክ ነው? ሆርሙዝ ተዘግቶ ቀይ ባህር ከተደገመ ጉሮሯችን ተዘጋ የሚለው ስጋት ውስጥ የገቡት ሳውዲዎች በአንድ አቅጣጫ ትራምፕን፣ በሌላ አቅጣጫ ደግሞ እነ ኢሳያስና አልሲሲን እየተማጸኑ ይገኛሉ። በቀጠናው ከኳታር እስከ ኩዌትና የተባበሩት አረብ ኤምሬትስ ድረስ በርካታ ነዳጅ ላኪ ሀገራት አሉ። የሁሉም መተላለፊያ ጉሮሮ ሆርሙዝ ነው። የሳውዲን ለየት የሚያደርገው ነገር ቢኖር ለነዳጅ ኤክስፖርትነት የምትጠቀመው የሆርሙዝን አቅጣጫ ብቻ ሳይሆን ቀይ ባህርንም ጭምር መሆኑ ነው። እናም በተነጻጻሪነት ሲታይ ሳውዲ አረቢያ በኢራን ጥቃት እንደ ሌሎቹ የቀጠናው ነዳጅ ላኪ ሀገራት ብዙም የከፋ ጉዳትን ያስተናገደችበት ሁኔታ አልነበረም። አሁን ሆርሙዝ ጥርቅም ብሎ ተዘግቷል። የቀረው ቀይ ባህር ነው። ይሁንና ሌሎቹ እንደ ኢራቅ፣ ኩዌት፣ ባህሬንና ኳታር እንዲሁም ኦማን ያሉት ሀገራት ብቸኛ መውጫና መግቢያቸው መንገድ ሆርሙዝ ብቻ ሲሆን ሳውዲ ካላት ሰፊ የቆዳ ስፋት አንጻር ሆርሙዝ በሚገኝበት የፐርዢያን ገልፍ እንዲሁም በተቃራኒው በቀይ ባህር የባቤል መንደቦች መጣ አቅጣጫም ትገኛለች። ይህም በመሆኑ ሳውዲ ሆርሙዝ ቢዘጋ ቀይ ባህር አማራጭ መተንፈሻ ያላት ሲሆን፣ በዚህ አቅጣጫ ደግሞ የየመኖቹ ሁቲዎች አለን ሳውዲን መውጫ መግቢያ እናሳጣታለን ብለዋል። ሳውዲ አረቢያ ከአሜሪካ ጋር ካላት ጥብቅ ግንኙነት አንጻር ኢራን በቀጠናው ካሉት የአረብ ሀገራት መካከል ሳውዲን በቀንደኛ ጠላትነት ፈርጃታለች። እናም ሳውዲ ከቀጠናው ሀገራት በተለየ ሁኔታ የኢራንን ጥቃት በቀይ ባህር በኩል ለማምለጥ የምታደርገውን እንቅስቃሴንም ኢራን በሚገባ ተረድተዋለች። አሁን ባለው ሁኔታ የአሜሪካ ኢራን ጦርነት ቆሟል። የሆርሙዝ ወሽመጥ ግን እንደተዘጋ ነው። ከኢራን ቀጥሎ በሌላኛው ማዶ አቅጣጫ ሆርሙዝን የምታዋስነው ኦማን ናት። ኢራን በሆርሙዝ መከፈት ጉዳይ መነጋገር ካለብኝ መነጋገር የምችለው ከኦማን ጋር ብቻ እንጂ አሜሪካ ምን አገባት እያለች ትገኛለች። ትራምፕ ደግሞ የለም አሜሪካ ያገባታል፣ ካልሆነም ዳግም ወደ ጦርነት እንገባለን እያሉ ይገኛሉ። እናም የሳውዲ ስጋት ነጥብም ያለው ባካችሁ ዳግም ጦርነቱ እንዲቀሰቀስ አድርጋችሁ ቀይ ባህር እንዳታሳጡኝ የሚልም ሆኖ እየታየ ነው። Saudi Arabia is demanding the US to stop the blockade of the Strait of Hormuz and return to the negotiating table. በዚህ መሃል በቀይ ባህር ጉዳይ አግዙኝ ከተባሉት መካከል አንዱ የሆኑት ኢሳያስ በአንድ አቅጣጫ ሱዳንን፣ በሌላ አቅጣጫ ሳውዲን እንደዚሁም በኢትዮጵያ አቅጣጫ ደግሞ ህወሓትን ይዘው ስራ በዝቶባቸዋል። ኢሳያስ በህወሓት አመራሮች በኩል አሉልን እየተባሉ በየስብሰባው ሲሞካሹ ከርመዋል። የጦር አመራሮቻቸውንም ወደ ትግራይ ልከው አስጨፍረዋል። በአጠቃላይ ኢሳያስ በቀጠናዊ የኃይል መሳሳብ ውስጥ አጥብቆ ላይታቸው እያሉ ነው። በኢትዮጵያ በኩል ደግሞ ጆትን ይሰብስቡ መዘዙ ብዙ ነው እየተባሉም ይገኛሉ። በኬንያ ኢትዮጵያ አምባሳደር ሌተናል ጀነራል ባጫ ደበሌ ጦርነት ከተጀመረ የኢሳያስ መንግስት እንደማይኖር መታወቅ አለበት፣ ከባድ ግንባር አልባ ጦርነት ይካሄዳል ሲሉ ከቢቢሲ ጋር በነበራቸው ቆይታ በጥብቅ አስጠንቅቀዋል። እስካሁን ባለው ሁኔታ ለዚህ ከባድ ማስጠንቀቂያ በኤርትራ በኩል የተሰጠ ምንም አይነት ምላሽ የለም። ከተፈጠረው ውጥረት ጋር በተያያዘ በተለይም በህወሓት ምክንያት ጦርነት ሊቀሰቀስ ይችላል የሚለው ስጋት እያየለ ባለበት በዚሁ ወቅት ከቢቢሲ ጋር ባደረጉት ቆይታ ማብራሪያቸውን የሰጡት አምባሳደር ጀነራል ባጫ ደበሌ ጦርነቱ አንድ ጊዜ ከተነሳ በኋላ የኤርትራ መንግስት የሚባል ነገር አይኖርም፣ ይሄ በግልጽ መታወቅ አለበት ሲሉ ተናግረዋል። አምባሳደር ባጫ ደበሌ በዚሁ ቃለ ምልልሳቸውም ጦርነት በቀጠናው ከተነሳ በርካታ ሁኔታዎች የሚቀያየሩ ይሆናል ሲሉም አክለው ተናግረዋል። አምባሳደሩ በዚሁ ቃለ ምልልሳቸው በቀጠናው በዚህ ወቅት መንግስታትና ጂኦግራፊም ጭምር ይቀየራል፣ በኤርትራና ኢትዮጵያ መካከል ያለው የድንበር ዲማርኬሽን የሚመለከተው ጉዳይ ሳይቀር ሌላ ችግር ይፈጥራል፣ ጦርነት ስለሆነ የኤርትራ መንግስት አይኖርም፣ በራሱ ይጠፋል ሲሉም ነው ያከሉት። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። አምባሳደር ባጫ ደበሌ ጦርነት የሚነሳ ከሆነ የጦርነቱ መልክ እንደቀደሙት ጊዜያት እንደማይሆንና የተለየም ባህሪ እንደሚኖረው በዚሁ ከቢቢሲ ጋር በነበራቸው ቆይታ ማብራሪያቸውን ሰጥተዋል።
አምባሳደር ባጫ በዚሁ ማብራሪያቸውም በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል ነገር የለውም፣ ሁሉም ግንባር ነው። በዚሁ መሰረት አስመራ ደጀን ሆኖ ባድሜ ግንባር ሊሆን አይችልም፣ ሁለቱም ግንባር ናቸው ያሉ ሲሆን አክለውም በተመሳሳይ መልኩ ካርቱም ደጀን ሆኖ አልፋሽጋ ግንባር ሊሆን አይችልም፣ ሁሉም ግንባር ናቸው። አሁን እዚህ ጋር እንዲህና እንዲያ ብዬ ያንን ማድረግ ባልችልም፣ ነገር ግን ውጤቱ የተናገርኩት ነው። ይሄ ግን አያስፈልግም ሲሉም በዚሁ ከቢቢሲ ጋር በነበራቸው ቆይታ ተናግረዋል።